ለማግባት ነው። ሌላ ለምን ይላል? አልገባኝም። እንዴት? ለነገሩ ተይው፣ መስማት አልፈልግም። በቃ እኔ ልሂድ። እኔን መውደድና ማፍቀር የኔን ክብር ሊጠብቅልኝ ካልቻለ ምን አውቃለሁ? ከአንተ ጋር መንገድ የጀመርኩት እኮ ስለምተማመንብህ ነበር። ቤተሰቦቻችን በመሀላችን እንዲገቡ አልፈልግም። ከእናትህ በላይ ልሆን አልችልም። ማንም ሰው ከእናትህ በላይ አይወድህም። ይሄን ልብሽን እኮ ነው የምወደው አደይ። ያለ አንቺ መኖር አልችልም። ሚስቴ አንቺ ነሽ። ለመጀመሪያ ጊዜ ደስተኛውን እየተቀበልኩት እኮ ያንተን ፍቅር ነበር። በቃ እንዴ አደይ፣ ተያይዘን እንጥፋ። ወዴት? አላውቅም። ወዴት? የልጅ ሀሳብ አታስብ። ለዴቭም ሆነ ለእናትዮ አይገባትም። እሺ እባክሽን ተረጋጊ። ሄሎ፣ ደህና ነኝ ዶክተር። የኔ ጓደኛ በደንብ ትችላለሽ። ሂጂና ሌሎችን ችግር ለመስማት ሞክሪ። የኔ ጓደኛ እንዳትጠራጠሪ፣ ስትመጪ ፈገግ ብለሽ ነው የምትመጪ። አይለልኝ። እሺ ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ። ዛሬም በሰራተኛዋ አደይ ድራማ አስገራሚና አስተማሪ ቁም ነገር ሀሳቦችን ለእናንተ ልናደርስ ወደናል። ቪዲዮን እስከ ፍጻሜው ድረስ ተከታተሉት። ላይክ እና ሰብስክራይብ ሼር እያደረጋችሁ ማለት ነው ቤተሰብ ሆኑ። ታዲያ አደይና ዴቭ ዛሬ ላይ ፊት ለፊት ተገናኝተው እስኪ እንመካከር እያላት ነው። አደይ ግን ዛሬ ላይ ስለኔና ስላንተ የሚያስብል ጉዳይ የለንም ስትል አምርራለች ነገሩን። ታዲያ እሱ ግን በፍጹም ምንም ይፈጠር ምንም ቤተሰቦቻችን በመሀላችን መግባት የለባቸውም። ስለዚህ እኔ እስከ ዘላለሙ አፈቅርሻለሁ፣ ወድሻለሁ፣ ከአንቺ ተለይቼ ቤራም ትሁን ሌላም ሴት አላገባም ያለ ይመስላል ዴቭ ዛሬ። አደይ ግን በፍጹም ታዲያ እንደምትወደው ዛሬ ላይ ያወቅንባት ብቻዋን ስቅስቅ ብላ አልቅሳለች። ለዴቭ እንደዚህ ሆናለሁ ብዬ አንድ ቀንም አስቤ አላቅም ብላለች። ደግሞም እንዲህ ስትልም ተናግረዋለች ዴቭን ይህ ነገር በመምጣቱ ባቅ ኑሮ መጀመሪያውንም በዚህ አንጓዝም ነበር ብለዋለች። የዴቭ መልስ ግን የመጣንበትን ያን የስቃይ መንገድ አልጠላውም ብሏታል። ብዙ እንደተማረና ብዙ ነገሮችን እንዳወቀ ተረድቷል። ይህ እየተባለ ባለበት ታዲያ የተፈጠረው ጉዳይ አሁን ላይ ቤራ እየተከታተለችው ነው። አደይንም ቢሆን ገንዘብ ልክፈልሽና ዴቭን ታይልኝ ስትል ነበር የተናገረችው ማለት ነው። ነገር ግን ገንዘብ ፈልጌ ይመስልሻል በማለት ዛሬ ላይ በጥፊ ገብታላታለች። ታዲያ በጥፊ ስትመታ አንቺ ከኔ ጋር ራሽን እያወዳደርሽ እንዳይሆን እስኪ ራሽን ዴቭ ላንቺ አይገባሽም ትላታለች። ቤራ ግን ለዴቭ ያላትን ፍቅርና ከድሮ ጀምሮ ያገባኛል የሚለው ህልሟና ድራማዋን ዛሬ ላይ ቀጥላበታለች። እያስፈራራችሁም ነው ዴቭ። እንግዲህ ከአንተ ጋር ላወራም ታውርተን የምንግባባማ እኔን የማትፈልገኝ ከሆነ ለእናት ነው ሁሉንም ነግራት እያለች እሱ ግን ሊለማመጣት የሞከረበት መንገድ አድማጭ ተመልካች ምን ይመስላችኋል? ዴቭ ለእናቱ እንዳትናገርበት እባክሽ ተረጅኝ፣ እኔ ከአንቺ ጋር በመጣሽበት ተመለሽ፣ ያድሮ የምታውቂው ክለብ ለክለብ ሴትን የሚያሳድደው ዴቭ ሳልሆን በአደይ ፍቅር አይኑ የታወረው ልቡ የተሸነፈው ሌላ ሰው ነኝ እያላት ነው። እሷ ግን እሷን ተዋትና ወደ እኔና ዝም ብለክ አብረን እንሂድና እንኖር እያላት ነው ማለት ነው። ታዲያ ይህ ባለበት ሁኔታ በሚያሳዝነው እሷ ግን ለእናቱ መናገር መርጣለች። እሱ ደግሞ የስጋት የሆነበት ምን ይመስላችኋል? ያው እናቱ በዚህ ጉዳይ ከቀጠለች ሁለት ምርጫ ነው ያለው አደይና እናቱን። እሱ ግን ሁለቱንም ይወዳቸዋል። ለሁለቱም ምርጫና ደረጃ ማስቀመጥ አልፈለገም። ስለዚህ አደይም ብትሆን እናት ከኔ ጋር ልትወዳደር አትችልም ስትልም መልካም አመለካከትና ንግግሯን ስታረግ ከዚህ በላይ ለምን አልወድሽ አላፈቅርሽ እያለ መልካም ነገሮችን ከአንደበቷ ሲወጣ ተሸንፏል። ዶክተሩም ቢሆን ጓደኛው ስለ አደይ ሲጠይቀው እባክህን ተወይ፣ በሁለቱ መሀል ፍቅር መግባት በፍጹም አልፈልግም፣ እኔ ራስ ወዳድ መሆን አልፈልግም፣ ከሱ ከተለየሽ ምናልባት እንጂ እኔ እሷ ከሱ ጋር መሆኑን ካስደስታት ለእኔ ደስታ ስለ የሰውን ደስታ መንጠቅ አልፈልግም፣ ስለ እሷ አታውራኝ ሲልም አድምጠናል። ዶክተሩ የአደይን ደስታ የአደይን ብቻ መልካም እይታን የተመለከተው ዛሬ ላይ አደይ ስቅስቅ ብላ አልቅሳ በጣም ከፍቷትና ተጨንቃም ተመልክተናታል። ታዲያችን ምርጧና ትሁቷ ጓደኛ ለሊ ካጠገቧ ሆና ሁሉንም ነገር ማሸነፍ እንደምችል ሁሉም ነገር ደግሞ እንደሚሳካ በፍጹም ልታለቅሽ አይገባም፣ ሳቅሽን እንጂ ልቅሶሽን አልፈልገውም በማለት አጽናንታታለች። ታዲያ ይህ እየተባለ ዶክተሩ በመሀል ይደውላል። ነይ የምታግዢ ነገር አለሽ በማለት በስበብ አስባቡ ሊያገኛት ፈልጓል። ታዲያ ቃል የገባችለት አንድ ነበርና በዛው በሚሰራበት ሆስፒታል አንዳንድ የሚታገዙ ህጻናትና ወላጆችን እንደምታግዘው ቀድማ ቃል ስለገባችለት ለዛ ስራ ጉዳይ ነው በማለት
አልሄድም እንኳን ብትል ሁኔታውን ስታስረዳት ለሊ ግን ወደ ዶክተሩ እንድትሄድና እንድትገናኘው በጣም ገፋፍታታለች። ታዲያ እሷም ሳቋን ፈገግ እያለች አዎ ስቀሽና ተደስተሽ ከዚህ በላይ ሆነሽ እንደምትመጭ ተስፋ አደርጋለሁ ብላ ልካታለች። ታዲያ አደይም እንግዲህ አንቺ እያለሽልኝ ይኸው ለአፍታ እንኳን አላለቀስኩም ስትልም በጣም አሞጋግሳትና አመስግናት ተመልክተናል። በሌላ በኩል ኪንጎ እንግዲህ ማንነቱ ባልታወቀ ተደብድቧል። በጣም ቆሳስሏል ሰውነቱ። ቅምጥልና ዳይመንድ ደርሰው ስለ ጉዳዩ ሲጠይቁት የደበደበውን ሰውም ሆነ ስለ ሁኔታው ማስረዳት አልፈለግም፣ ብቻ ግን ደህና ነኝ ሲል ግን በጣም እንደተጎዳ ይታወቅበታል እና ወደ ዶክተሩ ሆስፒታል ወስደውታል። ሆስፒታል ላይም ዶክተሩን እባክህን ስለ እኔ ምንም ማን እንዳደረገኝ መናገር አልፈልግም፣ ደህና እንደሆንኩ ብቻ አስረዳልኝ፣ የእነሱ ጥያቄ ከህመሜ በላይ ሆኖብኛል ሲልም ነግሮታል። ሚስጥሩ እንዲደብቅለት ታዲያ እሺ ችግር የለውም ነገር ግን ሕክምናውን ታደርጋለህ ብሎታል። ዛሬ ላይ ቀልዳ ቀልዱን የሚያበዛው ዳይመንድም አንተ መርፌ የሚያስፈልግ ብሎታል። ቀልዱ በጣም በዛ፣ ያሹና የዳይመንድ ማለት ነው። ታዲያ ዛሬ ላይ ሕክምና ተደርጎለትም ተመልክተናል። ቅምጥል ተጨንቃለች። ተንከባከበው ብሎ እንግዲህ አደራ ሰጥቶታል ለዳይመንድ ማለት ነው። በሌላ በኩል የተመለከትነው ፍቅር ዛሬ ላይ እናቷ ይህን ጉዳይ ምናልባት በዴብና ባደይ መሀል ስለ አደይ ማንነት ከኛ ጋር ሰራተኛውን እንደቆየች የተናገርሽው አንቺ ነሽ ወይ ለአልሚ ስትላት በፍጹም አላቅም ብላ ሸምጥጣለች። ታዲያ የተጠራጠረችው ሌላኛዋ ሮማን በእነሱ ቤት አገልጋይ ሆና ያለችው በፍጹም እሷ ያደረገች ይመስለኛል። ስትይ በመሰለኝ ነገር አታውሪ፣ እርግጠኛ ሳትሆኝ ከሆነ ግን ጠይቃታለሁ ብላለች። ፍቅር ግን ሽምጥጥ አርጋ ነገሩን አላቅም ብላለች። እናትየዋም እውነታውን ከደረስኩበት ግን በፍጹም ልጄ ይቅር አልልሽም ስትልም አስጠንቅቃታለች። ዛሬ ላይ ዳኒም ሲደውልላት ስልክ ለምን ደወል ከኔ ምን ቀረ ስትልም ስታወራ ሩታ እንግዲህ ሂዳ ደርሳ ነበር። ምን አባሽ ሆነሻል ስትልም ሩታን ከክፍሌ መጣሽ ብላታለች። ሩታም በዛ ክፍል ጮኻለች። እናትየዋ ስትመጣ ግን የሩታ መልስ ከክፍሌ አትግቢ ብላ ይኸው ሁሉ ጩኸት በማለት ትነግራታለች። እህትሽ ናት አታርቂያት ለምን እያለች ነው ሩታ ዶክተሩን ከትናንት ዛሬ እየባሰባት ፍቅሩ ስለመጣ በስበብ አስባቡ መሄድን አዘውትራለች ወደ ሆስፒታሉ ቢሮ። ታዲያ ዛሬም ከዳይመንድ ጋር በሄደች ሰዓት ዳይመንድ የተለያዩ ቀልዶችን ሲቀልድ ዶክተሩም ታዲያ ምንድን ነው ያመማት ምንድን ነው ተናገር ህመምሽ ሲላትም ይህ ነው ከዚህ ገባ የሚባል አባባልም የለም አንደበቷ ታስሯል። እንግዲህ በዛን ሰዓት ወዳውኑ ነበረ ዶክተሩን እንዲህ ስትል ተናግራው እየወጣችው ሩታ የሌሎችን በሽተኞች እንጂ ያኔ ህመመች ይታየዋል ስትል ነበረ። ታዲያ ዶክተሩን ኮስተር ብሎ ዛሬ ላይ ፊት ሳይሰጣቸው ለእሷም ሆነ ለዳይመንድ ሄድ ተከተላት፣ አንተም ቀልድህን ከጨረስክ እኔ ታማሚ ያለብኝ በማለት ተነስቶ ሂዷል። ዛሬ ላይ ዶክተሩ ሩታ እዛ ቢሮ አዘውትራ መመላለሷ ስለምን ጉዳይ ግልጽ ስላልሆነለት እየሰለቸው መጥቷል ማለት ነው። እንደተመለከት ነው እሱ የሚያስበው ስለ አደይ ነው። ደግሞ ታዲያ ዴቭ ዛሬ ላይ አደይን እድል እንድሰጠውና ነገሮች እንዲያስተካክሉ እናትህ ካልወደደችኝ ቢሆን እንኳን ጥሩ አይደለም እሷ ካዘነችብኝ እያለችው ነው። ሌላኛዋ ሴት ደግሞ ከኋላ ነው የምትከተለው። ብቻ አጣብቂኝ ውስጥ ነው ያለው ዴቭ። እጅግ በጣም ያሳዝናል። ለሊ ደግሞ ለጓደኛዋ አላደይ እጅግ በጣም ተቆርቋሪ ሆና አይደለም ቤተሰቡን ዴቭን ሳይቀር አለቀውም። አሁን ላይ እሷ እንድታለቅስ በፍጹም አልፈልግም እያለችም ነበረ። እንግዲህ ብቻ ብዙ ነገር እየተባለ በመሀል ግን ያየነው ነገር ምንድን ነው እንግዲህ ሁለታቸው ለሊና ባቡሬ ባሉበት የዴቭ እናት ወደ ለሊ ቤት ሂዳለች። እንግዲህ በሩን ከፍቶ መጀመሪያ የሚያገኛት ባቡሬ ነው። ምን ልታደርግ እንዳሰበች ባናቅም ልክ በሩ እንደሚከፈት ስታስብ ደግሞ እየሆነ ለመደበቅም ጥረት ያደረገችም ትመስላለች። የዴቭ እናት ወደ እነ ለሊ ቤት ሄዳለች። ከለሊ ጋር ሲገናኙ ምን ይፈጠራል? የእናንተንም ግምት አስተያየት ኮሜንት ግለጹ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።